ባች በሁለት ወርዋ ነው ይሄ ስራ የጀመረችው። ሆነ ብላ ጠናክራ የጀመረችው አቤል ቤት በገባች በሁለት ወርዋ ነው። ምክንያቱም አቤል ቤት 9 ወር ሰርታለች። 7 ወር በሙሉ እዛ ቤት ነው የሚያስቀምጡት የነበረው። እኛ ውስጡም እንደሆነ አናቅም፣ ምንም እንደሚደረግ አናቅም። እንዴት ቤት ይሄን ያህል ሲቀመጥ ጊዜ እንዴት አትፈትሽም? እንዴት አታይም? ራስህ ነህ ወንጀለኛ እንጂ እኛ ወንጀለኞች አይደለንም ብሎ ነው አቤል ላይ ያፈጠጡት። ሁለተኛ ደግሞ እነዚህ ልጆች እንዴት እንደተገኙ ተናግረዋል። ጎዳና ተዳዳሪ ነበርን። ከዛ በኋላ ምግብ አምጥቶ የሰጡን አያችሁ። በሰው በደካማ ጎኑ ገብተው ነው ያልሆነ ውስጥ እንዲገቡ፣ ሰው እንዲገሉ፣ ከሰው ጋር እንዳይኖሩ፣ መጥፎ ነገር እንዲሰሩ የሚያደርጓቸው እነማን? የሰይጣን አምላኪዎች ማለት ነው። እና ምግብ አምጥቶ ያበሉን፣ ምን ያሉን፣ ብር የሰጡን። ከዛ በኋላ ለምንድነው ሲካንዶ ማሰሩት፣ ለምንድነው ስፖርት ማሰሩት፣ ለምን እንደዚህ አታረጉ ምናምን ብሎ የመከሩን። ከዛ እኛም እሺ ብለን ስራችን ስፖርት የሰራን ምናምን። ከዛ በእነሱ ላይ ብር የቀማቸው ሰው ምናምን ያ ነገር በዛ ሰው ሂደን ደብድበን ጉልበታችን አሳይተን ከዛ ሰው ብር ተቀብለን ነው ለነሱ መንሰጠ ነበረው። ከዛ በኋላ ከነሱ ጋር እንድንሰራ አናገሩን። እሺ ብለን ስንሰራ ያለን የኛ ስራችን ሰው መግደል ሆናለ። በቃ ሰው የሆነ ነገር ክፋት ነገር ከተናገረ ያ ሰው መግደል። ምንም ነገር ራህ የሚባል ነገር የለም። ምንም ነገር በእነሱ ይሄ ክፉ ነው፣ ይሄ ደግ ነው፣ ይሄ ጥሩ ሰው ነው የሚባል ነገር የለም። ብቻ ሰው ማውደው ነው ስራቸውን። ያ ነገር ደግሞ እኛ ፍራቻ የተሰማን እንደዚህ መጥፎ ነገር ለመስራት አንፈልግም አሉ። ከዛ በኋላ ምን አደረጓቸው? አደንዛዝ የሆነ የሚጠቀሙት የሚያደነዝዝ መድኃኒት፣ በቃ የሚጨስ ነገር አደነዝ ጭስ ነው የሚጠቀሙት የነበረው። ሀታ አሁን አቤል እነሱ ቤት ሲገባ በደንብ እንደነሱ መጥራት ባላቅበትም አቤል ራሱ አዙሮት ነው ቁጭ ያለው። የራስ ምታት በአንዴ ነው የራስ ምታት የለቀበት። ምክንያቱም እነሱ የሚጠቀሙት አሺሽ በጣም ኃይለኛ የሆነ ነው። ያ ለምንድነው የተጠቀማችሁ ተብሎ ሲጠየቁ ጊዜ ብዙ ጊዜ ሰውን አጥፉ ስንባል፣ ሰውን ግደሉ ስንባል እኛ ፍራቻ ይሰማናል። በቃ መትፈራ ያቅተናል። እንዴት እንደዚህ ነገር እነዛ ሰዎች እንደኛ ሰዎች ናቸው። በእነሱ ህይወት ላይ እንዴት እንጫወታለን፣ እንዴት ስናደርጋለን ብለን እኛ ራሳችን ያ ነገር እንኳን በእኛ ላይ ሊደረግ ማንፈልገው ነገር እንዴት በሰው ላይ እናደርጋለን ብለን ፍራቻ የተሰማን። ከዛ በኋላ ከአሁን በኋላ ይሄ መድኃኒት መጠቀም አለባቸው፣ ምንም ፍራቻ የሚባል ነገር የለም ይሉና ያ ነገር ያ አደንዛዥ እንጠቀማለን። ከዛ የተጠቀምን እሱ ከተጠቀምን በኋላ ራሳችን ስለምንስት እኛ ራሳችን ማን እንደሆንን ስለማናቅ ሰው ብናጠፋ፣ ሰው ብንደበድም፣ ምንም ብናደርግ እኛ አናቅም። በቃ ምክንያቱም ተቀይረናል። ሙሉ በሙሉ ነው የሚቀይረን። እነሱ ነው ከየት እንደሚያመጡት አናቅም። እነሱ ነው የሚሰጡን። በዚህ ልክን ወጣትን አደንዝዞ ማስቀረት። አሁን እነዛ ወጣቶችን ለመዱ፣ እነሱ አስለመዷቸው። ዛሬ የዛ ሱስ አባል ሆኖ ነው ቁጭ ያሉት። ስራ ቢሰሩ ባይሰሩም ያጨሳሉ፣ ቢሰሩ ባይሰሩም ይጠጣሉ። አቤል ሲገባ ጊዜ ምን እንደሚያወሩና ምን እንደሚተነፈሱ አይታወቅም። የሚያወሩት ነገር ለራሳቸው እንኳን ለራሳቸው አያውቁ። እንኳን ሌላ ሰው ሊረዳቸው ተውትና ራሳቸው ምን እንደሚያወሩ እንደማያውቁ ነው ይሄን ነገር የሚጠቀሙት። ለምንድን ነው የኢትዮጵያ ባለ ሀብት በዚህ ልክን ወጣት እንዲሞት፣ ወጣት ያልሆነ ውስጥ እንዲገባ፣ ሱስ ውስጥ እንዲገባ፣ ሰውን ለማጥፋት እንዲሞክር፣ ጨካኝ እንዲሆን ለምንድን ነው የሚያስተምሩት? ለምንድን ነው ብራቸው በአግባብ አይሰሩበት? ምክንያቱም በዚህ በሊያ ጉዳይ ላይ ያሉ ሰዎች በሙሉ ባለ ሀብቶችና አሉ የተባሉ ባለ ሀብቶች ናቸው ተባለ። ለምን ነው ብራቸው ለጥሩ ነገር ለምን አይጠቀሙትም? ለምን ነው በዚህ ልክ ሰውን ለመጉዳት የሚነሱት? እሺ እነዚህ ወጣቶች ዛሬ ሰው መግደልና እንደዚህ ነገሮችን ማጨስ፣ መጠጣት ምናምን ራሳቸውን ድንዝዝ እንዲሉ ራሳቸው ምንም ነገር እንዳያውቁ የተደረጉ ወጣቶች ነገ ሰው ሆኖ ከሰው ጋር ይኖራሉ? ራሳቸው መምራት ይችላሉ? አንዱ ጭራሽ ልጅና ሚስት አለው። ያንን እንደዚህ በጣም አጭሶ ደንዝዞ መንገድ ላይ ሄደ አስገድዶ ደፍረዋት ነው። አስቡት። በእነሱ ሃይማኖት ደግሞ ትዳር መያዝ አይፈቀድም። ለምን እንደሆነ አላውቅም። ስለዚህ በየቀን የሚጣለው ጫካ ውስጥ ነው አለ። ያ ሁሉ የሚጣለው ነገር በሙሉ አቤል ቤት እንደ ስቶርና እንደ መጋዘን የተጠቀሙበት። ይሄ በሙሉ አቤል የሚያውቀው ነገር የለም። ለከአቤል ቤት በደንብ አጣርታ እንዲመቻት ስላወቀች እነዚህ
ቆሻሻ ስራዋን እንድታጠራቅም ማንም እንደማይቆጣጠራት እንዳወቀች በደንብ አቤል ቤት በደንብ አጣርታ ነው የገባችው። በደንብ ይሄ ስራ እንዲመቻት። ምክንያቱም ወይ ሌላ ቦታ ምንድን ነው ለምን በዚህ ገባ ለምን በዚህ ወጣ ብሎ ሊቆጣጠራት የሚችል ሰው ይኖራል። ቢያንስ እንኳን ወይ አከራይ ወይ የሆነ ሰው ይኖራል ብላ ነው። አቤል ጋር ግን ማንም እንደማይጠይቃ ስላወቀች፣ አቤል በስራው በጣም እንደተወጠረ ስላወቀች ነው ይሄ በሙሉ አቤል ቤት ልታረገ የወሰነችው። 7 ወር በሙሉ አቤል ቤት ይህን ነገር ሲቀመጥ አንድ እንወስዳለን አንድ እናስቀምጣለን ነው ያሉት። ብዙ ፋይሎች አንተ ቤት ነው የሚቀመጡት አለ አቤል። ይሄ ነገር ሲሰማ ደንግጧል። በቃ የሚያወራው በሙሉ ነው የጠፋበት። አቤል ደግሞ ሰራተኛ ከገባች በ9 ወር ሙሉ እኔ ቤት ስትቀመጥ ጊዜ አንድ ቀን ክፍሏ ገብቼ አላቅም ነው ያለው። አንድ ቀን ምን ይደረግ ምን ይከሰት ምን ይሁን ምንም አውቀው ነገር የለም። ምክንያቱም ልክ እንደ ቤቷ ታየዋለች፣ ቤቷ አርጋ ይዘዋለች በማለት ስለማስብ ክፍሏ ምን ይቀመጥና ምን ይደረግ ምንም አውቀው ነገር የለም። ትልቁ ቤት እሱ የሚኖርበት ቤት አንተ የምታድርበት ቤት አንገባም፣ የእሷ ክፍል ነው የምናስቀምጠው ነው ያሉት። እኔ አቤል መትረፉን እኔ በጣም አቤል እድለኛ ነኝ። እድለኛ ነው፣ በጣም እድለኛ ነው። እድል ያለው ልጅ ነው። የእናቱ ምርቃት የደረሰው ልጅ ነው። ምክንያቱም በዚህ ልክ ከአስክሬን ጋር የምታድር ሴት፣ በዚህ ልክ ሰው እንዲገለል የምታዝ ሴት፣ ለእናቷ ለአባቷ ያልሆነች ለእህቶቿ ያልሆነች ሴት አቤልን በህይወት እንዲኖር ማድረጓ እኮ ትልቅ ነገር ነው። ማመስገን ነው። እቺ ሴት እሱን አለመግደሏ ማመስገን ነው ያለብን። ምክንያቱም ትላንት አይተችዋል እህቷ ምን አይነት እንደሆነች። ሙሉ በሙሉ ፓራላይስ ሆና ቤት ውስጥ እንድትቀር ነው ያደረገቻት። ትዳር የላት ልጅ የላት። የስንት ጊዜ ታላቋ ናት። አባቷ ደግሞ ምንም እንዳይንቀሳቀስ አድርገው ነው እሷ ቤት ያስቀመጠችው የተባለው። እናቷ በሷ ምክንያት ነው የሞተችው የተባለው። አሁን ታናሽ እህታቸው የእሷ ታናሽ እህት አለች። እሷም በሄደችበት ቦታ አስፈራራኛለች ነው ያለችው። ጉዲዩ። ስለዚህ የአቤል በምን እንዶ አንዳንዴ አላህ ሲጠብቃችሁ እኮ ከባድ ነው። አላህ ሲጠብቀው ነው እንጂ ይሄ ልጅ በዚህ ልክ አረመኔ የሆነች ልጅ፣ በዚህ ልክ ጨካኝ የሆነች ልጅ አቤል ላይ ምንም ነገር ብታረግ በማታ ገለው በተንጠለጥነው ማን ይጠይቃታል? የአሁኑ ጠፋች አይደል? አልተገኘችም አይደል? ደግሞ የኢትዮጵያ ሕግ ለ5 ወር ወይ ለ6 ወር ታስራ ነው ነፃ ነሽ የምትባለው። ምንም እጅ የሌለበት ይሄ በሙሉ 7 ወር በሙሉ የቀያየሩ አስክሬን ቤቱ ሲያስቀምጡ ምንም ማያውቅ ልጅን ወንጀለኛ ናት ተብሎ ነው ሊታሰር። ህዝቡ ሙሉ አቤል ነው ወንጀለኛ፣ አቤል ነው ራሄልን የገደላት ተብሎ የተወራው። እነዛ ብሎ ያወሩ ሰዎች ነገ ምን ይላሉ ይሆናል? ምን ያክል ይቆጫቸው ይሆናል? እንኳን ስለ ቤቱ በቅጡ ማያውቅ ልጅ ቤቱ ላይ ምን ይኑር ምን ይጥፋ፣ ሰራተኛው ምን ትሆን ምንም የማያውቀው ነገር። እዛ ጋር ከእናቱ ቢኖር ኖሮ ይሄን ነገር በሙሉ አይከሰትም ነበር። ወይ ከእናቱ አጠገብ ቢኖር ኖሮ ይሄ በሙሉ አይከሰትም ነበር። ምክንያቱም እናቱ ትቆጣጠራለች። ሚስቱ የለውም አይደል? እናቱ ቤት ውስጥ ምን እንዲገባ ምን እንዲፈጠር ምን ትቆጣጠራለች። ከእናቱ ሩቁ መኖሩ ነው ይሄ ጉድ በሙሉ ያመጣው። 7 ወር በሙሉ የአስክሬን ማከመቻ ቤት ነው የነበረው አቤል ቤት። የሚገርማችሁ ነገር አይገርምም? ለማንኛውም ዋና አቤል መትረፉ ነው። ከምንም በላይ አቤል መትረፉ ነው። እሷማ ስራዋ ሆነ ብና አጠናክራ የጀመረች ልጅ ናት። ሰው አይደለችም እኮ ብለዋል እህቶቿ። ሰው አይደለችም፣ በሰው ተመስላ ተፈጠረች እንጂ ሰው አይደለችም። ሰው ብትሆን ኖሮ ለሰው እኮ ትንሽ የሰው ልጅ እኮ ትንሽ ያዝናል፣ ርህራሄ ይኖረዋል። እንኳን ለእህት ለወንድም ለቤተሰብ ተውትና ለማንም ለባዶ እኮ ሰው ያዝናል። እሷ ግን እዝነት የሚባል ነገር በህይወቷ አልተፈጠረም። እንዲህ ተርበን ጎዳና ስንወጣ ነው እህታችን አንስታን እዚህ ውስጥ ያስቀመጠችን ነው ያሉት። አስቡት። ስለዚህ የቺ ልጅ የአቤል መራራቷ እኮ ትልቅ ነገር እኮ ነው። አላህ እኮ ነው ፈጣሪዋ ውር አድርጎ የያዘው። አላህ ፈጣሪዋ ውር አድርጎ የያዘው አልኩኝ፣ ይቅርታ። አይንዋ ነው ውር አድርጎ ይዞታል። አይኗ ወሯት እኮ ነው እንጂ ሆነ ብላ በትነሳ ኖሮ አቤልን ማጥፋቷ ምንም የሚሳናት ነገር እኮ አልነበረም። ሁሉ በእጇ ነው፣ እንደፈለገች ነው የምትሽከረከረው። በአቤል ቤት እንደፈለገች ስለምትሽከረከር አይደል እንዴ 7 ወር በሙሉ የአስክሬን ማስቀመጫ ያደረገችው። ለዛውም ሰራተኛ ሆና ገብታ። ደፋር ናት፣ በጣም ደፋር ናት።
እኔ ሰው ምን አይነት ልብ እንዳያለው አላውቅም። እኔ ገና ለገና እኮ አልቅሼ ሞት ነበር። ግን ሰው በዚህ ልክ ጭካኔ፣ በዚህ ልክ ሴት ልጅ ሆና በዚህ ልክን ስራ መስራቷ እኔ ሴት አትመስለኝም። የምር እንኳን ወንድ ልጅ ማይሰራው ስራ እኮ ነው የምትሰራው። ምን አይነት ደፋር ልጅ ብትሆን ነው? እንዲሁ አንድ ቀን ያቅብኛል ብላ አትልም ወይስ? የአቤል ምንነት በደንብ አጣርታ ነው የገባችው? ከየት አጣርታ? በምን ሁኔታ ላይ ታጣራ ትችላለች? የጋዜጠኛ ነው፣ ቤት አይቀመጥም፣ ጠዋት ወጥቶ ማታ ነው የሚገባው፣ ምንም ያውቀው ነገር የለም፣ ምንም ባደርግ ምንም የሚጠይቀኝ ሰው የለም በማለቷ እኮ ነው ቤቱ ላይ እንደፈለገች የጨፈረችው። አንድ ወንጀል ትሰሩና ጉዳችሁ ሊወጣ አላህ ሊያጋለጣችሁ ሲል እንደዚህ ነገር ይከሰታል። ስለዚህ አሁን እሷ ሊያጋልጣት ከዚህ ስራዋ የበደለቻቸው ሰዎች፣ ያለቀሱ ሰዎች እንባቸው ሊታበስ ሊል ነው ይሄ ጉዷ የሚወጣው። በቅርብ ደግሞ እሷ ተይዛ ቤተሰቦቿም እህቷም በእሷ ዙሪያ በሙሉ ያለቀሰ። አሁን እህቷ ትናንት እንዴት ነው ሰቅሰቅ ብሎ ያለቀሱት? ፍትህ አግኝተው እሷም ደግሞ ለእስር ተወርውራ የአቤልን እውነት ወጥቶ ደስተኛ የምንሆንበት ጊዜ ቅርብ ያድርግን። በእርግጥ አሁን አንዳንድ እውነቶቹ የወጡ ነው፣ አቤል ነጻ የሚያደርጉ ነገር የወጡ ነው። ግን የበለጠ እሷ ተገኝታ እውነቱ ተናግራ የእሱን ቤተሰብ የሟችን ቤተሰብ የሚያርፉበት ጊዜ፣ እሷ ደግሞ እስር ቤት የምትቃጠልበት ጊዜ ቅርብ ያድርግልን እላቸዋለሁ። ውድ ቤተሰቦቼ ላይክ አድርጉኝ፣ ወዳቸዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። መልካም ምሽት።